السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته رياض الصالحين 400 درساتنا باب في الدلالة على خير والدعاء إلى هدى أو ضلالة. الدرس رأسنا من ملكته في الدلالة بسوستم ذكر الرجلال الدلالة يميلو يبلد أشهرنا يلالو ما ملكة متقوم يمي ملكة رأسنا بمن لاي على خير بملكام نجر لي ما ملكة والدعاء عندهم دعاء ما درجن من ملكتنا وتري ما درجن من ملكتنا إلى هدى أو ضلالة ودك أتتنيا ودك كن منجد أو ضلالة ويم دمو تقارنيو ودا أمة منجد متأراتن من ملكت رأسنا مالت حكم وتجلس مالتنا رأس لي ودا ملكام متأرات ودك أتتنيا ودانا متأرات من اللو ወደ ጥፋት መጣራት ወደ ጥመት መጣራት ደግሞ ምን አለው ስንገባ የሚገኝ ነው። قال تعالى ከፍ ያለው የላቀው አላህ እንዲህ ይላል ወድዑ ኢላ ረቢከ ወደ ጌታህ ተጣራ ይላል። ወደ ጌታህ ተጣራ። ይሄ አላህ Subhanahu Wa Ta'ala መልእክተኛውን ሰለላሁ ዐለይሂ ወሰለም ወደ ተውሂድ ወደ ዒባዳ ወደ መልካም ነገር الله سبحانه وتعالى ودزرقوا شريعة እንዲጣሩ ጥሪ እንዲደረግ እያዘዘነ ያለው ራሳችን ጋር ያለው ተሰስር ግልጽ ነው። الدلاله على خير ወደ ኸይር ማመላከት ወደ መልካም መንገድ መጣራት የሚለውን የሚጠቁም ነው። وقال تعالى አሁንም የላቀው ከፍ ያለው አላህ እንዲህ ይላል ادعو ተጣራ الى سبيل ربك ወደ ጌታህ መንገድ إلى سبيل ربك ودجته منجد ود دين الإسلام ودكتتنيو غودانا تتارا بالحكمة والموعظة الحسنة بملكام قصاصي من دزيه بتببنا بملكام قصاصي تتارا بس كزينا يلا ويستجمره ايش وجادلهم بالتي هي أحسن قتلوا يالو هنا ادعو إلى سبيل ربك ودجته منجد وددين الإسلام تتأرى إلى الشوال ملك تنيون صلى الله عليه وسلم بمن ملكه بالحكمة بتأبب تتأرى تأبب مالت حكمة مالت لبوتاو يميمتني هنا تأري مالت لبوتاو يميمتن ميتأرت أكلات يبلد لحق انديك أربو في تنديساتو بميادرقاتشو منجد ተጣራ። ይሄ ደግሞ በአብዛኛው የሚሆነው በምን መንገድ ነው? በሪፍቅ ነው። በለሰለሰ መንገድ በለሰለሰ አቀራረብ መቅረብ ይበልጥ ሰዎችን ወደ እውነት ያቀርባቸዋል። ሐቅን እንዲቀበሉ የበለጠ የቀረበ የሆነ መንገድ ነው። አብዛኛው ይሄ ነው። ከዚህ የሚወጣው አልፎ አልፎ ነው። ወይም እንደ ቦታው ወይ እንደ ሰዎቹ ሁኔታ ጠንከር ያለ አቀራረብ የተሻለ ሕክማ ሊሆን ይችላል። የበለጠ ሕክማ ሊሆን ይችላል። ስለዚህ ሕክማ ማለት ምንድነው? ነገሮችን ለቦታው በሚመጥን ሁኔታ ለተጠሪዎቹ ይበልጥ እንዲቀርቡ በሚያደርጋቸው ሁኔታ መጣራት ማለት ነው። ስለዚህ እንደየሰዎች ሁኔታ መጣራት ነው እና እዚህ ጋር በተያያዘ ሕክማ ጋር በተያያዘ አንዳንድ የሚታይ ግድፈት አለ። በአንድ በኩል ወደ ተውሂድ መጣራት ከዲን የራቀ ማህበረሰብ ባለበት ከተውሂድ የራቀ ከዲን الاسلام አስተምሮት የራቀ ሰፊ ህዝብ ባለበት ቦታ ላይ ዳዕዋ የሚያደርግ አካል ስሙ መጠልሸቱ አይቀር ነው። ለህዝብ የማይመች የሚጎረብድ ያለመዱትን ነገር ማንሳቱ አይቀር ነው። በዚህን ጊዜ ስም ማጥፋታቸው አይቀርም። ከነብዩ ሰለላሁ ዐለይሂ ወሰለም ወዲያ ሕክማ ያለው ሪፍቅ ያለው أخلاق ያለው ከመሆኑም ጋር ሙሐመድ ህዝብ ላይ የተብለው ነው የተከሰሱት። ህዝብ ላይ አይተው በርግጥም ላይ አይተዋል ደግሞ ነገር ግን መለያየት የነበረበት አካልን የለያዩት ያለ ግባብ አይደለም የለያዩት ያለ ስማቸው ስም ተሰጥቷቸዋል
ብዙ ክብራቸው ተጎድፏል፣ ብዙ ተብለዋል። ስለዚህ ያ የሆነበት ምክንያት ምንድነው? ሰዎቹ ጋር ያለውን ችግር በመንካታቸው ነው። ማህበረሰቡ ጋር የነበረውን ችግር ቀጥታ በመንካታቸው ነው። በተመሳሳይ ከዲን አልኢስላም ባይተዋር የሆነ ማህበረሰብ ባለበት ብዙ ከዲን የራቀ ህዝብ ባለበት ቦታ ላይ ወደ ተውሂድ ሲጠራ ሽርክ ላይ ያለ አካል ይከፋል። ወደ ሱና ሲጠራ ከቢድዓ ማስጠንቀቅ ሲኖር ቢድዓ ላይ ያለ አካል ይከፋል። ከሌሎችም የዲን ርዕሶች የራቀ ሰው እንደዚሁ እነዛ ጥፋቶች በተነኩ ቁጥር ስም ማጥፋቱ አይቀርም። በዚህን ጊዜ ከህዝብ ጋር ስሜትን ለማርካት ሳይሆን ለአኺራቸው የሚበጃቸውን ተቅዋ ያለበትን አቀራረብ የቀረበ ሰው ሕክማ የለውም ተብሎ ስሙ መጥፋቱ አይቀርም። በተለይ ደግሞ የህዝብን ስሜት ተከትለው የሚፈሱ አካላት በብዛት ሲኖሩ አብረው ስም ያጠፋሉ። ለምን? የህዝብን ፍላጎት ተከትለው ስለሚፈሱ ስም ማጥፋታቸው አይቀርም። ይህ አንድ ጫፍ ነው ባጭሩ። በሌላ ጫፍ ደግሞ አሁንም ብዙዎቻችን ጋር የሚታይ ሌላ ክፍተት አለ። እሱም የምንጠራቸውን አካላት ያሉበትን የዲን ግንዛቤ ያሉበትን ሐል ያለንበትን ዘመን ከግንዛቤ አለማስገባት። ከዲን የራቁ ሴቶች በብዛት ባሉበት ለምሳሌ ማለት ነው ከዲን የራቁ ሴቶች አሉ። በአንድ አቅጣጫ የሴቶች መብት ብለው የመብት ጥሪ ሳይሆን ሴቶችን ከዲን የማራቅ ከስነ ምግባር የማራቅ በዲናቸው ላይ እንዲሸፍቱ የማድረግ ቅስቀሳ በሰፊው አለ። በሌላ በኩል ከዲን አልኢስላም ተርቢያ አቀራረብ የራቀ ብዙ እንዳለ ከውስጣችን እርስ በርሳችን ራሳችን። ይሄ ሁኔታ ባለበት ለሴቶች የሚደረግ ዳዕዋ ጥንቃቄ ይፈልጋል። ይበልጥ ጥንቃቄ ይፈልጋል። ለሁሉም ጥንቃቄ ይፈልጋል። ምሳሌ ነው ማንሳት የፈለኩት። ይሄ የበለጠ ጥንቃቄ ይፈልጋል። ምክንያቱም ጎትጓች ብዙ ነው ያለው። ጎትጓች ብዙ ነው ያለው። የሴቶች ጉዳይ ወይም ምናምን የሚባለው ሴቶችን ከትዳራቸው እንዲሸፍቱ የሚያደርግ ከቤተሰባቸው እንዲርቁ የሚያደርግ ነገር የሚጎተጉት አስተምሮት፣ ሬዲዮ፣ መገናኛው ብዙ ነገር በዚህ በሚጎተጉትበት ሁኔታ እኛ ደግሞ ተጨማሪ ገፊዎች ሆነን ስንገኝ ከዛም አልፎ ዳዕዋ ላይ ያለው አካል እነዚህን ጉዳዮች ከግንዛቤ ያላስገባ አቀራረብ ከኖረው ሕክማ አልኖረም፣ እያስበረገገ ነው ያለው ማለት ነው። ምሳሌ ነው ይሄን ያነሳሁት እንጂ ወደ ተውሂድም ስንጣራ ወደ ሱናም ስንጣራ ከሽርክ ከቢድዓም ስናስጠነቅቅ ሰዎችን አዝነንላቸው እንደሆነ የምንጮኸው እንዲያስቡ ማድረግ ያስፈልጋል። ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ ገና ከሰላሰት الأصول ሲጀምሩ ምን ይላሉ? ኢዕለም ረሂመከላህ፣ እወቅ አላህ ይዘንልህና ዱዓ እያደረጉ ነው። አንደኛ በእኛ ጥሪ ብቻ ሰው አይመለስም። ይሄን ማወቅ አለብን። ዱዓ ማድረግ ያስፈልጋል። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ጥረት አንድ ነገር ነው፣ ሰበብ አንድ ነገር ነው። ከሰበቦቻችን ከልፋታችን ከጩኸታችን ባልተናነሰ ዱዓ ያስፈልጋል። በጩኸት ብቻ በጥሪ ብቻ ሰው ቢመለስ ኖሮ አቡ ጣሊብ በኩፍር አይሞትም ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ወዲያ ተጣለ። ስለዚህ አዝነን እንደሆነ የሚያሳይ አቀራረብ ሐቅ በራሱ ክብደት አለው። የራሱ ክብደት አለው። ከዲን ስንርቅ ደግሞ ክብደቱ እየጨመረ ይሄዳል። ምክንያቱም ሰዎችን ከስሜታቸው ጋር ተቃርነን ነው የምንመጣው። ከለመዱት ልማድ ጋር ተቃርነን ነው የምንመጣው። ነብዩ ሰለላሁ ዐለይሂ ወሰለም ለዓረቦች እኮ ይዘው የመጡት ዲን እውነት ነው ብለው ባይቀበሉት እንኳን የሚጠቅማቸው ነበር እኮ። ምክንያቱም ተበታትነው ነው ያሉት። የተለያዩ በዙሪያ የነበሩ ነገስታት እየተቀራመቷቸው ነው ያሉት። አንድነት የላቸውም። የማንም መጫወቻ ናቸው። ከሀበሻ የሄደው የመንን ዘንጥሎ ይገዛል። ለምሳሌ ከፋርስ የመጣ የሆነውን አካባቢ ይገዛል። ሮማውያን እስከ ሻም አካባቢ ይገዛሉ። በትንትናቸው የወጣ ናቸው። አንድ ንጉስ የላቸው። ዲን ነው እውነተኛ ነው ከፈጣሪ የመጣ ነው ብለው ባይቀበሉ እንኳን የረሱልን ሰለላሁ ዐለይሂ ወሰለም ሪሳላ ባያምኑበት እንኳን በቃ እንደ ንጉስ ተቀብለናል ወስደናል እሱን እንከተላለን ቢሉ ራሱ ይጠቅማቸዋል እኮ። ከጠላት ሴራ ይጠብቃቸዋል። በጠላት ከመበጥበጥ ከመዘንጠል ከመወሰድ ይጠብቃቸው ነበር። ግን አላደረጉትም። ለምን? የለመዱት ልማድ ስላለ ከዚያ ተቃርኖ ነው የመጣው። የለመዱት ልማድ ከመተው አንገትን ለሰይፍ መስጠት ይሻላል ይላሉ አረቦቹ ራሳቸው። በዚያ የተነሳ ነው እና አቡ ጀህል ነብዩ ሰለላሁ ዐለይሂ ወሰለም
እውነተኛ ነብይ እንደሆኑ እየመሰከሩ አንገታቸውን ለሰይፍ ሰጥተዋል። ሐቅ በራሱ የራሱ ክብደት አለው። ስለዚህ የፈለቁት መለስ ስል ለወገናችን በተለይ በዚህ ዘመን የራሳችን ወገን ቁርአንን ይቀበላል፣ የነብይ ሰለላሁ ዐለይሂ ወሰለም ነብይነት ይቀበላል፣ በቂያማ ሞቶ በመነሳት በስድስቱ የኢማን ማዕዘናት ያምናል። የምናገኘው መሰረታዊ ችግሮች እንኳን ቢኖሩ ምርኩዝ የሚሆን ትልልቅ ነገር አለን። ስለዚህ ያን በጥንቃቄ መያዝ ነው የሚጠበቅበት። ይህንን የሚንድ ሽርክ አለበት አያያዛችንን አቀራረባችንን ማየት ነው፣ በጥንቃቄ መሞከር ነው። በአንዱ ሞከር ነው አልሰራም፣ በሌላ አቅጣጫ እንመጣለን፣ በተለያየ መልኩ እናሳየዋለን። ዛሬ ባይቀበል እየተሸራረፈ ወደ ኢስላም ይገባል። እና ዑመርን እናስታውስ። ለዲነል ኢስላም ፈተና ነበሩ እኮ መጀመሪያ ላይ ከባድ ፈተና ነበሩ። ብዙ ነገር አድርሰዋል። እነ ኻሊድ እናስታውስ። የኡሁድ ዘመቻ ላይ እነ ኻሊድ እነ ኢክሪማ ሙስሊሞች ላይ ከባድ ጥቃት ነው ያደረሱት። ነገር ግን ኋላ ላይ ወደ ኢስላም ሲመጡ ደግሞ ደጀን ነበር የሆኑት፣ ጋሻ ነበር የሆኑት። ስለዚህ የምንችለውን ያክል ሕክማ፣ ጥበብ የረቀቀ የተሻለ በየትኛው መንገድ ብቀርብ ይበልጥ ለእውነት እንዲቀርቡ ያደርጋቸዋል የሚለውን ማየት ያስፈልገናል። ባጭሩ ዳዕዋ ገበያ ነው። ሰው ሸቀጡ እንዴት አድርጌ ላጣራ ብሎ እንደሚጨነቀው ከዛ የበለጠ ሰዎችን እንዴት አድርጌ ከጥፋት ልመልሳቸው፣ እንዴት ወደ ሐቅ ላምጣቸው፣ የትኛው መንገድ ብትጠቀም ነው የበለጠ ልባቸው እንዲለሰልስ የማደርገው የሚለው ማጥናት መመልከት ይኖርበታል ማለት ነው። በዚህ ረገድ ደግሞ የተሻለው መንገድ የለሰለሰው አካሄድ ነው። ወኢነከ ለዐላ ኹሉቅን ዐዚም ብሏቸዋል ነቢዩን ሰለላሁ ዐለይሂ ወሰለም የላካቸው አላህ። አንተ በእርግጥም በታላቅ ስነ ምግባር ላይ ነህ። ስለዚህ በዚህ በኩል ያለንን ግድፈት ክፍተት ልናስተውል ይገባል ማለት ነው። ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ በጥበብ ወልመውዒዘቲ ልሐሰነቲ በለዘበች በመልካም ግሳጼ። መልካም ግሳጼ ምን ሊሆን ይችላል? አንዳንዴ ቁጣ ሊሆን ይችላል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አድርገዋል? ታላላቅ ሰሓቦቻቸው ላይ ጠንካራ አቀራረብ ቀርበዋል። አንዳንዴ ደግሞ ከባድ ጥፋት ተፈጽሞ በለሰለሰ መልኩ ይዘዋል። መስጂድ ውስጥ ገብቶ ሽንቱን የሸናውን ሰው በተመለከተ ሰሓቦች ሲንጫጩበት ምንድነው ያደረጉት? ተውት ነው ያሉት። እስከሚጨርስ ተውት። ከዛስ ውሃ አምጥቶ ቦታው ላይ እንዲደፋበት እንዲጸዳ አደረጉ። ሰውየው የነቢዩን ሰለላሁ ዐለይሂ ወሰለም አቀራረብ ሲመለከት ቀድሞ ከገጠመው ጋር ሰፊ ልዩነት አለ። ምን አለ? ጌታዬ ሆይ አላህ ሆይ እኔና ሙሐመድን ማረን፣ ከኛ ውጭ ያለ ማንንም እንዳትምር አለ። በዚህ መጠን ነው ግንዛቤው የራቀ ነው። የእውነትም እሳቸው ቢጠነክሩበት ደግሞ ምን ሊሆን ነበር? እንዲለሰልስ እንዲቀርብ አድርገውታል። ከዛ ይሄንንም ሲናገር ሌላ ጥፋት ነው እየፈጸመ ያለው። እሳቸው የሆነውን የአላህን እዝነት አጠበቅከው ሳሉት፣ አሁንም መልሰው እየመለሱት ነው ያሉት። ሌላ ቦታ ላይ ደግሞ ዑመርን ያክል ሰሓቢ አጥብቀው ሲይዙ ደግሞ እናገኛለን። አቡበከርና ዑመር ተጋጩ። የተሳሳቱት አቡበከር ናቸው ረዲየላሁ ዐንሁማ ሁለቱንም። ከዛ አቡበከር ይቅርታ ጠየቁ፣ ዑመር ይቅርታውን አልተቀበሉ። ከዚያ አቡበከር ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ያ ረሱላላህ ዑመር ላይ ስተት ፈጽሜ ነበር፣ ይቅርታ ብልጠይቀው አልተቀበለኝም አሉ። አትጠይቀው ተዋሉ። ከዚያ ዑመር ደግሞ በውሳኔያቸው እንደገና ተጸጽተዋል። ደንግጠው ይመጣሉ። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም በለሰለሰ መልኩ አይደለም ያስተናገዱት። ዑመርን የያዟቸው አጥብቀው ነበር፣ አስደንጋጭ በሆነ መልኩ። ጓደኛዬን ለምን አተውልኝም አሉ። እናንተ ካልክ ስትሉኝ እኮ እሱ ነበር እውነት ተናገርክ ያለኝ አሉ። የአቡበከር ደረጃ ከባድ ነው። ይቅርታ እየጠየቁ ነው። ቀድሞ ያላቸው ደረጃ በገንዘባቸው በአጋርነታቸው በሁሉ ነገራቸው ለኢስላም የዋሉት ለነብዩ ሰለላሁ ዐለይሂ ወሰለም የዋሉት ውለታ አንድ ሁለት ተብሎ የሚገለጽ አይደለም። ያ አቡበከር እዚህ ላይ ተፈጸሙ ሰው ናቸው። ይቅርታ ሲጠይቁ ግን አልተቀበሏቸውም። ነገር ግን ኋላ ተቀበለው ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ጉዳዩን የያዙበት መጠን ተመልከቱ። የፈለኩት አዋቂንና ላዋቂን የምንይዝበት መጠን ይለያያል። አይሻ ላይ እንዴት አድርገው ነው የጠነከሩት ነብዩ ሰለላሁ ዐለይሂ ወሰለም? ገና ወደ ቤት ሲገቡ ስዕል ያለበት መጋረጃ ሰቅላ ሲመለከቷት ፊታቸው ተለዋወጠ። ምንድነው ያጠፋሁት? የአላህ መልእክተኛ ሆይ
ቀጥታ ታውቃለች ነው በቃ እሷ ለግንዛቤ ለተርቢያ የቀረበች ነች ቤቷ ወህይ የሚወርድበት ቤት ነው የፈለኩት ሁሉንም ነገር እንደ ሳሙና አንድ አይነት ቁርጥ ይዘን አይደለም ምን ቀርበው ለየቦታው የሚመጥን አቀራረብ ይኖርናል ህክማ ማለት ይሄ ነው ህክማ ማለት ሁሉንም ወጥ አንድ አይነት ማድረግ አይደለም ከህፃን ልጆች ውስጥ አባብለን ምን መልሰው አለ ተቆጥተን ምን መልሰው አለ መክረን ምን መልሰው አለ ቆንጥጠን ምን መልሰው አለ ቆንጥጠን በደንብ አድርገን ገርፈን ምን መልሰው አለ ይሄም የማይመልሰው አይነት ሰው አለ ልክ እንደዚሁ የሰው ልጅ ተፈጥሮ ይለያያል ለሁሉ አንድ አይነት አቀራረብ ይኖር አይባልም በዚህ የተነሳ ሁሉንም የተቆጣን ሁሉ ተሳስቷል አይባልም ነገር ግን ከበዛ ስህተት ነው ቦታውን አልጠበቀም ስለዚህ ራሳችንን መፈተሽ መገምገም ያስፈልጋል ወደ ርዕሳችን ስናገናኝ ادعو الى سبيل ربك بالحكمه والموعظه الحسنه አንድ ጥሪ ትእዛዝ መጥቶበታል መጣራት ዳዕዋ ማድረግ ትእዛዙ ይሳካ ዘንድ ደግሞ የሚጠራበት መንገድ ተጠቆመ በምን መልኩ አንደኛ بالحكمه በህክማ መሆን አለበት والموعظه الحسنه ይሄም ብቻም አይደለም እዚህ ላይ ያልተጠቆመ ቀጥሎ ያለው ምንድነው ወጃዲልሁም ተሟገታቸው ተከራከራቸው በምን መልኩ بالتي هي احسن መልካም በሆነችው መንገድ ከዚህ አልፎ ምን ሊሆን ይችላል ዱላም ሊሆን ይችላል ህክማ ዱላም ሊሆን ይችላል አንድ ሶቢግ የሚባል ሰው በዑመር ረዲየላሁ ዐንሁ ዘመን ሙተሻቢሁን አንቀጾችን ያነበበ ሰዎችን ፈተናው ውስጥ ለመክተት እየጣረ እንደሆነ ደረሳቸው ወደ ዑመር ተላከ የተምር ዱላ ለምለመው ነው የጠበቁት አዘጋጅተው ሲመጣ እንደለመደ ምግብ የተዘጋጀ ነበር ከተመግቦ ሲጨርስ ያ አሚራል ሙእሚኒን ሙእሚኖች አዛዥ ሆይ አለና ወናዚዓት ገርቃ ወናሽጣት ነሽጣ ምን ማለት ነው ብሎ እንደለመደው ጠየቀ ናሉት እሳቸው ቀድሞ ደርሷቸው ነው ያመጡት እንዲመጣ ያደረጉት ናሉት من أنت ما نهلت أنا عبد الله صبيغ አላቸው የአላህ ባሪያ ሶቢግ ነኝ አለ ስሙ ሶቢግ ነው የአላህ ባሪያ ሶቢግ ነኝ አላቸው أنا عبد الله عمر አሉት እኔ ደግሞ የአላህ ባሪያ ዑመር ነኝ አሉ በዚያ በዱላ አንዴ ራሱ ላይ ነበር ያሳረፉበት ዑመር የዑመር ዱላ ነው ያገኘው ቀጥታ ከመሬት ነው ያደባዩት ደም በደም ነው የሆነው የተወሰነ ከተሻለው በኋላ አምጡት አሉ አሁንም ደገሙት ሶስተኛ ሊደግሙት ሲሉ ያ አሚራል ሙእሚኒን ልትገለኝ ፈልገህ ከሆነ አማሟቴን አሳምረው አላቸው ያለ በለዚያ ጭንቅላቴ ውስጥ ያለው ነገር ለቆኛል አለ በምን ለቀቀው በዱላ እንዲህ አይነት ቦታ ላይ ህክማው ምን ሆነ ማለት ነው ዱላው ሆነ ማለት ነው ግን ማናችንም ተነስተን በየቦታው የምናደርገው ደግሞ አይደለም ማለት እኔ እንደዚህ አደርጋለሁ ሌላው እንደዚህ በየቦታው እናደርጋለን ብንል ምን ይከሰታል ስለዚህ አሚር ሲሆን ሰፊ ህዝብ ዘንድ ተሰሚነት ሲኖረው የሚኖረው አያያዝ አለ ተራ ሰው ሲሆን የሚኖረው አያያዝ አለ ኢማም ዳዒ ኸጢብ ሲሆን የሚኖረው አያያዝ አለ ባጭሩ ዋናው ነገር ተልእኳችንን በተሻለ መልኩ የምናሳካበት መንገድ መያዝ አለብን መከተል አለብን የበለጠ ውጤታማ መሆነው የትኛው መንገድ ብከተል ነው አብዛኛው የተሻለው መንገድ ሪፍቅ እንደሆነ ያከራከር አልፎ አልፎ ለየት ያለ ምን ያስፈልጋል መድኃኒት ያስፈልጋል ሐኪሞች በምን ይሞክራሉ በክኒን ይሞክራሉ በተለያየ ነገር ይሞክራሉ መፍትሄ ሲያጡ ምን ያደርጋሉ ይቀዳሉ አይደል ኦፕራሲዮን ያደርጋሉ መግደር የተሻለ መፍትሄ ሊሆን ይችላል ያኔ አስፈላጊ ሲሆን ነው በክኒን በቀላል የሚድንን በመርፌ በቀላል የሚድንን አካሉ አይቀደድም መቼም ስለዚህ የተሻለው መንገድ እንከተላለን وقال تعالى ከፍ ያለው ይላቀው አላህ እንዲህም ብለዋል وتعاونوا على البر والتقوى በበጎ ነገርና አላህን በመፍራት ላይ ተረዳዱ ተደጋገፉ ይላል ስለዚህ ቢር ያለበት ቦታ ተቅዋ ባለበት ጉዳይ መተጋገዝ ያስፈልጋል በምንችለው መጠን በእውቀታችን በጉልበታችን በጥረታችን በገንዘባችን ስልጣን ካለ በስልጣኑ ሁሉም በሚችለው መንገድ على البر والتقوى በበጎ ነገር አላህን በመፍራት ላይ መተጋገዝ መረዳዳት ያስፈልጋል በዚህ በኩል ምን አስተዋጽኦ አለን ራሳችንን መመልከት ነው وقال تعالى ولتكن منكم أمة يدعون إلى الخير كنانت وسط تنور على الله ولتكن تنور تأزازنا منكم كنانت وسط أمة طائفة كهبزب وسط يهونج كفل تنور فرقة طائفة
يدعون إلى الخير وده خير ميتارو سلازي بزيه بكل ميتاروتن أكالات بتشايد لما استبيع اللبن أوقاتو يالله شوالوي دعوة مدرك ما استمار يميشلو የነሱ መኖር ብቻውን ሪሳላ ያደርሳል ማለት አይደለም የተመቻቸ ሁኔታ አለ ወይ ከጎን መቆም ያስፈልጋል አጋር መሆን አጋዥ መሆን ኪታብ በማቅረብ መድረክ በማመቻቸት ምናልባት ኑሮ የሚቸግራቸው ከሆነ በርካታ ዱዓቶች ከመስመር ይወጣሉ ወደ ንግድ ይገባሉ በዛው ጠፍተው ይቀራሉ ህዝቡ ብዙ አስተማሪ የሚፈልግ ከመሆኑ ጋር ወደየ ገጠሩ ግን አቅም ያለው አካል ያደራጀ ሊልክ ይገባ ነበር ይሄ ትዕዛዝ ዳዕዋ ላይ ያሉትን ዳዕዋው ማለት ዕውቀቱ ያላቸውን ብቻ የሚመለከት አይደለም እንደ ኡማ እንደ ህዝብ የመጣ አደራ ነው ሐላፊነት ነው ወልተኩም ሚንኩም ኡመቱን ከናንተ ከማህበረሰብ ውስጥ አንድ ክፍል ይኖር ምን አይነት ዲንን የሚያስተምር ኢለ الخير ወደ ኸይር የሚጣራ ስለዚህ ወደ ኸይር በሚደረገው ጥሪ ላይ አሁንም ርብርብ ድርሻ ሊኖር ይገባል ሁሉም በሚችለው መጠን ማለት ነው ርዕሳችን ጋር ያለው ትስስር ግልጽ ነው وعن أبي مسعود كأبو مسعود تيزو كنياتشو عقبة بن عمرو الأنصاري يا أنصار قصاء أبا يهونو البدري بدري يهونو رضي الله عنه أسلفنا المسترين البدري ميلونا بدري يتبالو بس مكنيات بدر ليس لتكافلوا سايهون بدر الكوابي نرواتشو نادرقو زي سينورو سلنبرنو يميلو قال له والله أعلم قال اندهالو قال رسول الله صلى الله عليه وسلم يا الله مالك تنينده بلوالالو من دل على خير بخير لاي بملكام نقر لا يملاكته فله مثل أجر فاعله لسو يفزأم يوسوي أمسايا أجراله بنقرات لاي من لست بلن يقدمون قال وتعاونوا على البر والتقوى ويمرأسات لاي في الدلالة على خير ببقو نقر لاي مملاكة يميلو አኺራዊ የሆነ ሃይማኖታዊ የሆነ ነገር ላይ ብቻ የሚገደብ አይደለም ሰዎችን በዱንያዊ ጉዳይም ላይ ወደ ተሻለ ነገር ወደ መልካም ነገር የሚጣራም እዚህ ውስጥ ይገባል በዱንያቸው የሚያግዛቸው ዱንያዊ የሆነን ወይ ኑራቸውን በማሻሻል ወይ ከጥፋት በመጠበቅ ወይም ደግሞ ችግራቸው እንዲወገድላቸው ምክር በመለገስ በየትኛው መንገድ ባጭሩ على خير የሚለው የዱንያን ኸይርንም የሚመለከት ነው በዱንያዊም ይሁን ዲናዊ የሆኑ መልካም ነገሮች ላይ መጣራት من دل على خير በበጎ ነገር በመልካም ነገር ላይ ያመላከተ ሰዎች እንዲሰሩ እንዲፈጽሙ ጥሪ ያደረገ فله مثل اجر فاعله ለሱ ያን መልእክቱን ወስዶ የሚፈጽመውን ሰውዬ አምሳያ አጅር አለው ሰዎች ከሽርክ እንዲወጡ አደረገ በተውሂድ በሚያገኙት አጅር የተውሂድ ዋጋ ይታወቃል እጅግ የራቀ ነው አምሳያ አጅር አለ ከጥፋት እንዲመለሱ አደረገ ሶላት አይሰግዱ ነበር እንዲሰግዱ አደረገ ቤተሰብ ውስጥ ሚስቱ ትሰግዳለች ወይ ልጆቹ በምን ሁኔታ ላይ ነው ያሉት ሌላውንም ማህበረሰብ በሚችለው መልኩ የማንቃት ስራ እየሰራ ሰዎች ወደ ኸይር ቢመጡ ያን ኸይር ተከተለው ሲፈጽሙ የሱ አጅር አይቋረጥም የነሱ ሳይቀንስ ተመሳሳይ አጅር ያገኛል ተመሳሳይ አጅር ያገኛል رواه ሙስሊም የዘገቡት ሐዲስ ነው ስለዚህ ሙስሊም ሰው ኸይር ላይ ተሳትፎ ሊኖረው ኸይርን ሊፈጽም ይገባል ይሄን ባይችል እንኳን የሚያደርገው ነገር አለ ወደ ኸይር ማመላከት መጠቆም ሐጅ መፈጸም አትችልም ወደ ሐጅ መጣራት ትችላለህ ዘካ ማውጣት አትችልም ሰዎች ዘካ እንዲያወጡ ማመላከት መጠቆም ትችላለህ ዳዕዋ ማድረግ አትችልም ዳዕዋ ለሚያደርጉ ሰዎች ነገሮችን ማመቻቸት መድረኮችን ማመቻቸት ትችላለህ ወይም የተደረጉ ዳዕዋዎችን ማስተራጨት ትችላለህ በተለያየ መንገድ ዳዕዋ የሚያደርጉ ኸይሩን የሚፈጽሙ ሰዎች የሚያገኙትን አምሳያ አጅር የምናገኝበት መድረክ ሰፊ ነው وعن أبي هريرة رضي الله عنه كأبو هريرة عبد الرحمن بن صخر الله يودد الله جونا تيزو أن رسول الله صلى الله عليه وسلم قال يا الله ملك تنيا عنده بلوالا من دعا إلى هدى وده هدى وده كناتشو منجد وده كتنيا منجد يتتأرى كان له للسوين وروال من الأجر كمن داك شلمات مثل أجور من تبعه يتكتل تسوج من دوتش أمسايا
ምንዳ የሥራ ዋጋ ማለት ነው። لا ينقص ذلك ይሄ አያጎድልም من أجورهم ከነሱ ከምንዳዎቻቸው شيئا ምንንም አያጎድልም በማመላከቱ እነሱ ተቀብለው ሲፈጽሙ 50 አጅር ያገኛል የነሱ ሳይቀንስ ومن دعا إلى ضلالة ወደ ጥመት የተጣራ ደግሞ እንደዚሁ كان عليه በሱ ላይ ያለበት من الإثم كونجل مثل آثام من تبعه يتكتلوا تسوج وانجلوا تمسايا آثام إثم የሚለው ሲበዛ ነው የተከተሉት ሰዎች ወንጀሎች አምሳያ لا ينقص ذلك ይሄ አያጎድልም من آثامهم شيئا ከወንጀሎቻቸው ምንም አያጎድልም ወደሱ ወደ አመላከታቸው መዝገቡ መቀጠሉ የነሱን አያጠፋም አይቀይርም አይቀንስም رواه مسلم የዘገቡት ሐዲስ ነው ስለዚህ ለኸይርም ይሁን ለሸር ሰበብ መሆን የሚከተለው ነገር አለ ኸይር ሲሆን መልካም ሽልማት ሸር ሲሆን እንደዚሁ የሚከተለው ከባድ መዘዝ አለና በቤታችን በጎረቤታችን በስራ ቦታችን በአንደበታችን ወደ ጥፋት መጣራት ሊሆን ይችላል በተግባር እየፈጸምን ሰዎች ጥፋትን እንዲቆርጁ ሰበብ እየሆነ ሊሆን ይችላል ወይም ጥፋትን እንዲላመዱ ሰበብ እየሆነ ሊሆን ይችላል ጥንቃቄ ያስፈልጋል ከልጆች ፊት የሚፈጸሙ የሚወሩ ወንጀሎች በተመሳሳይ ወንጀሉን ተቀብለው እንዲጓዙ ክፉ ምሳሌ መሆን ነው የወንጀል መዝገባችን እንዳይደርቅ ነው የሚያደርገው ስለዚህ ከልጆች ፊት የምናወራውን ሲጀመር ጥንቃቄ ልናደርግ ይገባል የበለጠ ደግሞ ከኛ የሚመለከት ሊወስድ የሚችላል ብለን ካሰብን እንጠነቀቃለን ኸይር ስራም ላይ እንደዚሁ ኸይር ስራ ላይ ለምሳሌ የምንዘናጋበት ኸይር ስራ ቢኖር በዙሪያችን ያሉ ሰዎች ይህን ይዘናጉበታል ብለው ካልጠበቁን ቀድመን ባንሰራው እንኳን መስራት ነው ያለብን ለነሱ መዘናጋት ሰበብ እንዳልሆነ ሰዎች የሚፈጽሙት ኸይር ስራ አላቸው እኛን ከዛ በበለጠ ይጠብቁናል አብረን በምንገናኝ ጊዜ በዛ ኸይር ላይ እንዳልሆነን እንደምንዘናጋ ቸልተኝነት እንዳለን ቢመለከቱ ነገሩን ያቀለሉት ለነሱ ወደ ኋላ ማለት ሰበብ እንሆናለን ብለን ከሰጋን ባናስለምደው መነሳት ነው ያለብን ጥንቃቄ ልናደርግ ይገባል ማለት ነው ኸይር ቀጣዩ ሐዲስ وعن أبي العباس كأبو العباس تيزو كنياتشو سهل بن سعد الساعدي سماتشو سهل بن سعد رضي الله عنه الله يودد الله شونا أن رسول الله صلى الله عليه وسلم يا الله ملك تنيا قال يوم خيبر يا خيبر كان اندي حاله كذب في تسالفنا يوم يميلو عربي والنجاجة ሙሉ ቀን ሊገልጽ ይችላል ከዚያ ያነሰም የበዛም ሊገልጽ ይችላል አመታትን የሚወስድ ራሱ يوم ተብሎ ሊገለጽ ይችላል يوم الردة ተብሎ ይጠራል يوم المحنة እነ ኢማም አህመድ የተንገላቱበት ረጅም አመታት يوم المحنة እየተባለ ይገለጻል አፈንጋጮች አቡበከር ረዲየላሁ ዐንሁ ጦር አዝምተው ሲዋጉበት የነበረው ዘመን يوم الردة እየተባለ ይጠራል ረጅም ጊዜ የወሰደ ከመሆኑ ጋር አንዳንዴ ደግሞ ከቀኑ አጭር ጊዜ ነው የወሰደው ነገር ግን የጎላ ክስተት ተከስቷል በሌላ ዘመን ሲጠቀስ ያ ቀን በዚህ ቀን እየተባለ ይገለጻል ማለት ነው እና የኸይበር ዘመቻ ቀን የአላህ መልእክተኛ እንዲህ አሉ ምን አሉ ለኡዕጢየና በርግጥም እሰጣለሁ አራየተ ሰንደቅን ባንዲራን እሰጣለሁ ገደን ነገ رجلا لأند وند لأند سوسة عليه قالوا يفتح الله يمي كفتبت على يديه بجوجو مالت بس مرينت خيبر بدل متيازبت يهون نسو لسو بانديران ستعلو يحب الله ورسوله يحب الله يمي ود يهونا ورسوله ملكتن يونم يمي ود لهنا سونم ستوالو ويحبه الله ورسوله الله نا ملكتن يوم يمي ودوت يهونا سو فبات الناس سوتش أنا قادروا يدوكون ليلتهم ليلتاتشون سياوروا
በሐሳብ ሰምጠው አደሩ። ማን ይሆን በዚህ መልኩ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት አላህና መልእክተኛውን የሚወድ አላህና መልእክተኛው የሚወዱት የበለጠው ደግሞ ይሄ ነው። የአላህና የመልእክተኛው ውዴታ ዋጋው ከፍ ያለ ነው። ይሄን ማረጋገጥ ትልቁ ይሄ ነው። ይሄን ለማግኘት ነው ሰዎች ኸይር ላይ የሚደክሙት የሚለፉት። እንዲህ አይነት ለሆነ ሰው ነገ ኸይበርን የምትከፈትበት በእሱ አማካኝነት ለሆነ ሰው ባንዲራ ሰጣለሁ አሉ። ይሄ ጉዳይ ይበልጥ ትኩረታቸውን የሚስብ በመሆኑ የተነሳ እንቅልፍ አጥተው አደሩ። አዩሁም ይዕጣሃ ማን ይሆን የሚሰጣት እያሉ ፈለማ አስበሐ ናሱ ሰዎች ባነጉ ጊዜ ገደው ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ዘንድ ሄዱ። ገደው ማልደው ሄዱ ማለት ነው። ጉዱው ማለት የጠዋት ጉዞ ነው። በጠዋት ሄዱ። ኩሉሁም የርጁ ሁሉም ተስፋ አድርገው ከጅለው አዩዕጣሃ ይሰጧት ዘንድ ለኔ ቢሆን ብሎ እየተመኘ ሁሉም ተነስቶ ሄደ። ፈቃለ በዚህን ጊዜ መልእክተኛው አሉ አይነ ዓሊይ ብኑ አቢ ጣሊብ ዓሊይ ብኑ አቢ ጣሊብ የት አለ አሉ። ፈቂለ ያ ረሱላላህ የአላህ መልእክተኛ ሆይ አሏቸው ሁወ የሽተኪ ዐይነይሂ እሱ አይኖቹን ታሞ ቀርተዋል አልመጣም አሏቸው። በእንዲህ አይነት ወሳኝ ሰዓት ላይ አልተገኙም። ህመማቸው የከፋ ነው ማለት ነው። ቃለ በዚህን ጊዜ አሉ ፈአርሲሉ ኢለይሂ ወደ እሱ ላኩበት። ፈአርሲሉ ኢለይሂ ፈአርሰሉ በሚል ضبط የተደረጋለ አርሰሉ ሲን ፈትሐህ ነው። እሺ ካለ ፈአርሰሉ ከሆነ ቃለ ይሄን ያለው ሰሐቢዩ አይደለም ማለት ነው። ሌላ ሰው ከኋላ ያለ ሰው ቃለ እንዲህ አለ። ከዛም ሰሐቢዩ ፈአርሰሉ ኢለይሂ ወደ እሱ ላኩበት። ወደ ማን? ወደ ዓሊ ብሎ ኋላ ላይ የተቀበለው ሰው ነው ያወራው ማለት ነው። ፈአርሲሉ በሚል ضبط ከተደረገ ደግሞ ቃለ ማን ነው ያለው? ሰሐቢዩ ነቢዩ ሰለላሁ ዐለይሂ ወሰለም አሉ እያለ እያወራ ነው ያለው። መልእክተኛው አሉ ፈአርሲሉ ኢለይሂ ወደ እሱ ላኩበት አሉ። ፈኡትየ ቢሂ በሱ ተመጣ ማለት ይዘውት አመጡት። ፈበሰቀ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ተፉበት ትፍ አሉበት። ሩቅያ አደረጉ ማለት ነው። ፊ ዐይነይሂ አይኖቹ ላይ ወደዓ ለሁ ዱዓእም አደረጉለት። ፈበረአ ዳነ ሐታ ከአን ለም የኩን ቢሂ ወጀዑ ምንም ነገር ህመም እንደሌለበት ሆኖ ምንም ህመም እንዳላገኘ ሆኖ ዳነ። ወጀዕ ህመም። ፈአዕጣሁ ራየተ ከዚያም ባንዲራውን ሰጡት ለዓልይ ሰጡ። ፈቃለ ዓልዩን ረዲየላሁ ዐንሁ በዚህን ጊዜ ዓልይ እንዲህ አሉ። አንዴ አንተ አንዴ አንቱ እያልኩ ነው ያለሁት ከረሱል ሰለላሁ ዐለይሂ ወሰለም ጋር እንዳይምታታ ብዬ ነው አንዳንዴ አንተ ምለው መሃል ላይ። እሺ ፈቃለ ዓልዩን በዚህን ጊዜ ዓልይ እንዲህ አሉ ያ ረሱለላህ የአላህ መልእክተኛ ሆይ ኡቃቲሉሁም ሐታ የኩኑ ሚስለና የእኛው አምሳያ የሆኑ ዘንድ ነው የምዋጋቸው አሉ። ሙስሊም እስከሚሆኑ ነው። ፈቃለ መልእክተኛው በዚህን ጊዜ አሉ እንፉዝ ቀጥል ዐላ ሪስሊካ ባለህበት ሁኔታ ላይ ተረጋግተህ ማለት ነው። ተረጋግተህ ቀጥል። አሁን ባለህበት ሐል በተረጋጋ ሁኔታ ቀጥል። ሐታ ተንዚላ እስከምታረፍ እስከምትደርስ ቢሳሐቲህም በቀያቸው ጋር እስከምትደርስ አካባቢያቸው ثم ادعوهم ከዚያም ጥራቸው إلى الإسلام ወደ ኢስላም وأخبرهم ንገራቸውም بما يجب عليهم ግዴታ የሚሆንባቸውን من حق الله تعالى ከላቀው አላህ ሐቅ ውስጥ ግዴታ የሚሆንባቸውን ንገራቸው። ፊሂ በሱ ውስጥ በምን ውስጥ ከኢስላም ከኋላ የተጠቀሰው ثم ادعوهم إلى الإسلام ነው ያልነው አይደለ? من حق الله تعالى فيه በሱ ውስጥ በኢስላም ውስጥ ኢስላም ሰፊ ነው። ኢስላም ውስጥ ግዴታ የሆነባቸውን መሰረታዊውን ነገር ንገራቸው። ቀዳሚውን ነገር አሳውቃቸው። فوالله በአላህ የሆነብኝ ለአን የህዲየ አላሁ ቢካ በአንተ ሰበብ አላህ ቢያቀናልህ ቢመራልህ ረጁለን ዋሂደን አንድን ሰው ረጁል ወንድነት አይደለም የተፈለገው ረጁል እዚህ ቦታ ላይ ጾታ አይደለም የተፈለገው አንድን ሰው በአንተ ሰበብ ቢያቀናልህ ኸይሩን ለከ ለአንተ በላጭ ነው ሚን ሑምሪ ነዓም ከቀያይ ግመሎች ሑምር የሚለው ጀምዑ አሕመር የሚለው ሲበዛ ነው
ቀያዮች ማለት ነው። ቀያይ النعم በአብዛኛው ግመል ነው በዚህ የሚገለጸው። ከዛ አልፎ አራቱንም የቤት እንስሳት ግመል፣ ከብት፣ በግና ፍየሎችን ሊያካትት ይችላል። በብዛት እዚህ ቦታ ላይ ነዓም የተፈለገው ምንድነው? ግመል ከቀያይ ግመሎች የበለጠ ላንተ የተሻለ ነው። ቀያይ ግመሎች በጊዜው ውድ የሆነን ሀብት የሚገለጽበት ውድ የሆኑ ከፍ ያሉ ንብረቶች የሚገለጹባቸው ስለሆኑ ነው። ከነዚህ የበለጠ ላንተ የተሻለ ነው አሉ። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት የተስማሙበት ዘገባ ነው። ቀውሉሁ የዱኩን ከዚያም ነወዊ ረሒመሁላህ ከሐዲሱ ውስጥ የተወሰኑ ቃላትን እንደተለመደው ይፈታሉ። የዱኩን የሚል ቃል አሳልፈናል። የዱኩነ ለይለተሁም አይ የኹዱን ወየተሐደሱን ማለት ነው አሉ። የኹዱን ወየተሐደሱን እያወሩ ማለት ነው። አንድ ነው። ወሬ እያወሩ በወሬ ላይ በሰፊው በኃይለኛ ገብተው እንቅልፋቸውን አሳጥቷቸው አደሩ ማለት ነው። ቀውሉሁ ሪስሊከ ሪስሊከ የሚል ቃል አሳልፈናል። እንፉዝ ዐላ ሪስሊከ ሪስሊከ ማለት ቢከስሪ ራኢ ሪ ብለን ወፈትሒሃ ወይም በፈትሓ ረስሊከ ሉገታን ሁለት አይነት ቋንቋ ማለት ሁለት አይነት ዘይ በሁለቱም በኩል አለ ለማለት ነው። ሪስሊከ ረስሊከ በሁለቱም አለ። ወልከስሩ በከስራ ማንበቡ መናገሩ አፍሰሑ የበለጠ ትክክለኛ ነው። ያ ስህተት ነው ለማለት አይደለም። ይሄ የበለጠ ትክክለኛ ነው። ምን ማለት ነው? እዚህ ላይ አልተገለጸም። ወሁወ አተአኒ መረጋጋት ማለት ነው። ቀስ ማለት ማለት ነው። አለመቸኮል ማለት ነው። እሺ ርዕሳችን ጋር የሚገናኘው ነጥብ ቤት ነው። አላህ በአንተ ሰበብ አንድን ሰው ቢያቀናልህ ቢመራልህ ላንተ ከቀያይ ግመሎች የበለጠ ነው የሚለው ነው ርዕሳችን ጋር የሚገናኘው። ምክንያቱም ርዕሳችን ወደ ኸይር ወይም ወደ ሸር ማመላከትን መጣራትን የሚመለከት ነው። ወደ ኸይር ማመላከት ያለውን ዋጋ የሚጠቁም ነው። ሰዎች በእኛ ሰበብ ወደ ኢስላም ቢገቡ ያለው ዋጋ ምን ያህል የራቀ እንደሆነ እየተነገረ ነው ያለው። ምን ያህል የራቀ እንደሆነ ዋናው ወሳኙ ነጥብ ይሄ ነው። ሙሉ ታሪኩ እግረ መንገድ ቁም ነገር ብንወስድበትም እዚህ ጋር በዚህ ርዕስ የተገለጸበት ይችን ነጥብ ፍለጋ ነው። ስለዚህ ወደ ኸይር በመጣራት ሰዎችን ወደ ኢስላም እንዲገቡ ጥሪ አድርገን ሰበብ ሆናቸው። አንዳንዴ ሰበብ የምንሆናቸው በተግባር ሊሆን ይችላል። በታማኝነት፣ በእውነተኝነት፣ በመልካም ስነ ምግባር ወደ ኢስላም እንዲገቡ ሰበብ ከሆናቸው ተመሳሳይ የሆነ ዋጋ ይኖረዋል። ዳዕዋ አድርገን ጥሪ አድርገን እንዲመጡ ካደረግን ተመሳሳይ እንደዚሁ ወደ መልካም መጣራት ይህን ያክል ዋጋ ከኖረው ሌላኛውንም የርዕሱን ክፍል ይዛል። ምክንያቱም መፍሁም አልሙኻለፋ የግንዛቤው የተቃራኒው ግንዛቤ የሚሰጥን ነገር አለ። በአንተ ሰበብ ሰዎች ወደ ኢስላም ቢገቡልህ ያለው ዋጋ ከዚህ የበለጠ ነው። ከቀያይ ግመሎች የበለጠ ነው። ዛሬ ባለው መግለጽ እንችላለን። ቀያይ ግመሎች በጊዜው ትልልቅ የሚባሉት ሀብቶች ናቸው። ዛሬ ሰዎች ውድ የሚሉት ንብረት ይጥቀሱ። አንድ ሰው ቢሰልምላቸው ካላቸው ንብረት ሁሉ የበለጠ ነው ከየትኛው ንብረታቸው። በተቃራኒው ደግሞ በእኛ ሰበብ አንድ ሰው ከዲን አልኢስላም ቢወጣ ደግሞ በዚሁ መጠን አደጋው የከፋ ነው። ስለዚህ ለኸይር መጓጓት እንዳለብን ሁሉ በእኛ ሰበብ ሰዎች ከዲን አልኢስላም እንዳይርቁ መጠንቀቅ አለብን። ለራሳችን ስንል ለሰዎቹም አንድ ነገር ነው። ከዛ የበለጠ አደጋው ለኛም አስፈሪ ነው፣ የከፋ ነው፣ የከበደ ነው። ስለዚህ ለሰዎች ከዲን መራቅ ሰበብ እንዳልሆን ይሄ ወደ ዲን በመግባት ነው የተገለጸው። ለእስቲቃማም እንደዚሁ ዲን ውስጥ ሆኖ የተንዘላዘለ ከዲን የራቀ ብዙም የማይተገብር ሰው ይኖራል። እሱን ይበልጥ ወደ ዲን እንዲቀርብ ማድረግ ራሱ ያለው ዋጋ የራቀ ነው። በተቃራኒው ደግሞ ሰዎች ከዲን እንዲርቁ፣ ጸያፍ ነገሮችን እንዲፈጽሙ፣ ወንጀሎችን እንዲያዳምጡ፣ ጥፋቶችን እንዲፈጽሙ ሰበብ ከሆናቸውም እንደዚሁ ወንጀሉ የከፋ ነው የሚሆነው። ከዚህ በተጨማሪ ከዚህ ቂሷ የምንወስደው ብዙ ሌላ ተጨማሪ ቁም ነገር አለ። ለምሳሌ መልእክተኛው ሰለላሁ ዐለይሂ ወሰለም ለኡዕጢየነ ራየተ ገደን ረጁለን የፍተሑ ላህ ዐላ የደይህ ኸይበር ቀድማ እንደምትከፈት ቀድሞ ተናገሩ። ይሄ ሚን ዓላማት ኑቡዋ የነቢዩን ሰለላሁ ዐለይሂ ወሰለም
ነብይነታቸው ከፈጣሪ የተላኩ መሆናቸውን ከሚጠቁሙ አመላካች ነገሮች ውስጥ ነው። ቀድመው ተናገሩ። ቀደም ብሎ ሰራዊት ልከው ሳይሳካ ተመልሷል 2 ጊዜ። እዚህ ላይ ግን ድል እንዳለ እርግጠኛ ሆነው እየተናገሩ ነው ያሉት። በእርግጠኝነት እየተናገሩ አንድ ይህን የሚጠቁም ነገር እናገኛለን እዚህ ውስጥ። ሌላ የነብዩን ሰለላሁ ዐለይሂ ወሰለም ነብይነት የሚያመላክተን ሌላ ፍንጭ አለ። ምንድነው? ዓላማ ነብይነታቸውን ጠቋሚ የሆነ ፍንጭ አለ እዚህ ውስጥ። ጠቋሚ አለ። ምንድነው? ለዓሊ ያደረጉት ሩቅያ እዛው ነው ውጤቱ ይታያል። ወዲያው እዛው ውጤቱ ታየ። ቀድሞ ህመም እንዳልነበረ ሆነው ነው የዳኑት። ይሄም አንድ ጠቋሚ ምልክት ነው። ሌላ ከታሪኩ የምንወስደው የሰሐቦችን ጉጉት ለኸይር የነበራቸውን ጉጉት አላህና መልእክተኛውን የሚወድ እንወዳለን ብለው ነው የሚያስቡት። በዚህ የተነሳ ተስፋ አድርገዋል። የበለጠ ደግሞ የአላህና የመልእክተኛውን ውዴታ ስለሚቋምጡ ስለሚጓጉ ነው በዚህ መልኩ እንቅልፍ አጥተው አድረው በጧት ማልደው የመጡት። ለዚህም ነው እዚህ ላይ ያልተጠቀሰው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ምን ያሉት? የዚያን ቀን ቢሆን እንጂ ሹመትን ተመኝቼ አላውቅም ያሉት። ብጠራ ብዬ ተንጠራራሁኝ ብለዋል። ከሰው መሃል ተለይተው መጠራትን ፈልገው ምን ያህል ለኸይር የጓጉ እንደነበሩ ከዚህ እንወስዳለን ማለት ነው። ይሄን ነገሮችን የምናነሳው ዝም ብለን ተደምመን ለማሳለፍ አይደለም። አራያ የምናደርጋቸው ምሳሌ የምናደርጋቸው ራሳችንን ለመለወጥ ነውና። ሌላ ከታሪኩ የምንወስደው የቀደር ነገር ሰበብ ያደረሱት እንቅልፍ አጥተው ያደሩት ማልደው የመጡት ከቦታው የተሰበሰቡ ሰዎች እያሉ የአላህ ቀደር ግን ለማን የተወሰነ ሆነ? ቦታው ላይ የሌለው ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ። በዚያ የተነሳ ይሄ ምን ያመላክተናል? ሰበብ ሁሉ ያለሙትን ያስተካክላል ማለት አይደለም። ምኞት ሁሉ ሰዎች ያለሙትን ያስገኝላቸዋል ማለት አይደለም። አም ለልኢንሳኒ ማ ተመና፣ የሰው ልጅ የተመኘው ሁሉ አለው እንዴ? የተመኘውም ቢያገኝ ማን ደሃ ይሆን ነበር? ማን ክፋት ያገኘው ነበር? ማን ህመም ያገኘው ነበር? ስለዚህ ሰበብ ማድረስ የታዘዝንበት ነው። ለኸይር ነገሮችን ሰበብ እናደርሳለን ለዱንያም ይሁን ለዲን። ነገር ግን ሰበብ ያደረሰ ሁሉ ይሳካለታል ማለት አይደለም። አላህ የቀደረለት ይሳካለታል። እሺ ወደ ቀጣዩ ሐዲስ እናልፋለን። وعن أنس رضي الله عنه كأنس بن مالك تيزو الله يوددلاቸውና أن فتى من أسلم عند كأسلم ጎሳ የሆነ ፈተን ወጣት ፈታ ወጣት አስለም የታወቀ ጎሳ ነው አረቦች ውስጥ የነበረ ያለ قال እንዲህ አለ ያ ረሱላህ የአላህ መልእክተኛ ሆይ ኢኒ ኡሪዱ እኔ እፈልጋለሁ الغزو ዘመቻን መዝመትን እፈልጋለሁ አለ وليس معي ከኔ ጋር የለም ما أتجهز به የምዘጋጅበት ግን የለኝም ስንቅ ትጥቅ ማለት ነው قال በዚህም ጊዜ መልእክተኛው አሉ ائت فلانا ከሌዘንድ ሄድና فإنه እሱ قد كان ነበረ ተጀهዘ ተዘጋጅቶ ነበረ فمرض ነገር ግን ታሟል መዝመት አይችልም ስለዚህ የተዘጋጀበትን ይስጥህ ማለታቸው فأتاه فقال ከሱ ዘንድ በመምጣት እንዲህ አለ إن رسول الله صلى الله عليه وسلم يا الله መልእክተኛ يقرئك السلام ሰላምታ ያቀርቡልሃል አሉ በቅድሚያ ሰላምታውን አቀረበ ويقول እና እንዲህም ብለውሃል أعطني الذي تجهزت به የተዘጋጀህበትን ስጠኝ እንድትሰጠኝ ነግረውሃል ويقول ይነግሩሃል ይሉሃል فقال ይህን ሲነግረው እንዲህ አለ ሰውየው ያ ፉላና እከሊት ሆይ አለ ሚስቱን أعطيه سجيو الذي تجهزت به يتزجاجهبتن لسو سجع ولا تحبسي أتسكري منه شيئا كسوست من نجر لا تسكري مولو يتزجاجهبتن يجوا لو تأينبرون سجع فوالله بالله هنبي لا تحبسين بميلم لنورجلا يتنقلون أنت قال نونا لا تحبسينا الشيخ لا تحبسينا التسكرم عنه واسمنه عنه لا الشنيقة عنه سلالون لا تحبسين منه
ወይም عنه ከሱ አታስቀሪም فيبارك لك فيه ወይስ فيبارك الله እሺ እንዴት ብሎ ነው ያለው እዚህ ላይ ነው የሚቆመው እስኪምታ እሺ ያ فلان اعطيه الذي تجهزت به የተዘጋጀሁበትን ስጪው ولا تحبسي منه شيئا ችግር የለም አንዳንድ ቃላት ልዩነት ሊኖር ይችላል መጨረሻ ላይ እንደምታዩት ሙስሊም ናቸው የዘገቡት አይደለ የሙስሊም ዘገባ ላይ ተህቢሲ በሚል ነው ያየሁት والله اعلم ተህቢሲና በሚል ሳይሆን ተህቢሲ ነገር ግን ሸርህ ላይ በዚህ መልኩ አለ ይላሉ አንዳንድ ንስኻዎች ላይ ولا تحبسي منه شيئا ከሱ ከተዘጋጀሁበት ምንም እንዳታስቀሪ فوالله بالله يهنبኝ لا تحبسين منه شيئا ከሱ ምንንም አታስቀሪም تحبسي በሚል ቀደም تحبسين ያልኩት እዚህኛው ቦታ ላይ تحبسين منه شيئا ከሱ ምንንም አታስቀሪም فيبارك لك فيه በሱ ላይ የሚባረክልሽ ሆነ አስቀርተሽ የሚባረክልሽ ሆነ የለም እንዳታስቀሪ መጠነኛ ልዩነት ሊኖር ይችላል እናንተ ጋር መልእክቱ ዞሮ ይሄው ስለሆነ ችግር የለም رواه ሙስሊም የዘገቡት ሐዲስ ነው ዋናው ርዕሳችን ጋር እናገናዝበው እናዛምድ ምንድነው የተፈለገው በኸይር ነገር ላይ መተጋገዝን መረዳዳትን ዳዕዋ ነው እዚህ ላይ ጂሃድ ማለት የዳዕዋ እንደ ክፍል ነው ዘመቻው ጂሃድ ነው ደም ጥማት አይደለም ሌላ አይደለም ሰበቡ ምንድነው የዳዕዋ አካል ነው በዚህ ላይ የተዘጋጀ አካል እሱ መውጣት ባይችል ሌላ አካል መጣራት የሚችል ማገዝ የሚችል የራሱ የተዘጋጀበትን መስጠት የሚችል ተመሳሳይ ገዛ ሲያደርግ አላህ በረካ ያደርግለታል በሰጠው ነገር ማለት ነው አጅሩን የሚያገኘው ሙስሊም የዘገቡት ሐዲስ ነው ሳደር ሶላር ትንሽ ጀመር እናርገው እሺ ባቡ في التعاون على البر والتقوى በመልካም ነገርና አላህን በመፍራት ላይ መተጋገዝን መረዳዳትን የሚመለከት ርዕስ ነው ابن عباس رضي الله عنه على البر ميلون على متابعة السنة بلون يترجمت سنة بمكتلنا اللهم بمفرات لاي متجاجزن يمين ملكة رأسنا قال تعالى وتعاونوا على البر بملكام نجر لاي تجاجزوا والتقوى اللهم بمفرات لاي تجاجزوا وقال تعالى بتجمرين كف على ولاك والله نديه بلوان والعصر بجزي من الله على الله والعصر بجزي من الله عصر ميلون ابن عباس والدهر زمن بلو يترجموا بتعالى بليلا بقول دقمو ما بعد الزوال كزوال بوهالا يالو كأتر بوهالا يالو جزي وقته تجلس بتعالى يا عصر صلاة بلو يترجموا تمالو رسول صلى الله عليه وسلم يتلاقوا بت زمن بلو يجلسوا له وأنه نجر يمين مال بت على مكنيات يدلم زمن جزي أدمياتشن يالو واقات اللقنه خير مشر بس ولا ينمي يالفه بزيه التنسى الله سبحانه وتعالى شأن واقعون ሁኔታውን ከፍ ያለ እንደሆነ ሲጠቁም ነው የሚመለበት والعصر በጊዜ ምላለው በዘመን ምላለው ان الانسان لفي خسر የሰው ልጅ በርግጥም ከስረት ውስጥ ነው ያለው የሰው ልጅ በአጠቃላይ الانسان استغراق ነው አካታች ጠቅላይ የሆነ ቃል ነው የሰው ልጅ በአጠቃላይ ኪሳራ ውስጥ ነው ኪሳራን እንደ ቅርጫት አድርገን እንሳለን የሰው ልጅ በሙሉ እዛ ውስጥ ነው ያለው إلا الذين آمنوا እነዚያ ያመኑ ሲቀሩ እነሱ ግን ኪሳራ ውስጥ አይደሉም وعملوا الصالحات ከዚያም አምነው መልካም የሚሰሩ ሲቀሩ وتواصوا بالحق በሐቅም የተመካከሩ ሲቀሩ አደራ የተባባሉ ሲቀሩ በሐቅ አደራ የተባባሉ ሲቀሩ በሐቅ ማለት በቁርአን በኢማን በተውሂድ በኢስላም በመልካም ነገር የተመካከሩ ሲቀሩ وتواصوا بالصبر በሶብርም የተመካከሩ በትዕግስት አደራ የተባባሉ የተመካከሩ ሲቀሩ قال الإمام الشافعي رحمه الله إمام الشافعي محمد بن إدريس سماته محمد بن إدريس لمن شافعي تبالو كآياتوቻቸው ውስጥ አንዱ ሻፊዕ ኢብኑ ሳኢብ የሚባል ነበር በዚያ የተነሳ ነው ሻፊዒ የተባሉት ወደ ኋላ ከነበሩ አያቶቻቸው ስለ ቀጥታ ያባታቸው አባት ማለት አይደለም ወይም የናት አባት ማለት አይደለም ወደ ኋላ አያቶቻቸው ውስጥ ሻፊዕ ኢብኑ ሳኢብ በዚያ የተነሳ ነው ሻፊዒ ተብለው የተጠሩት ምን አሉ كلام معناه ቃል በቃል አልተወሰደም ማለት ነው እንዲህ የሚል መልእክቱ እንዲህ የሆነ ንግግር ተናግረዋል ان الناس او اكثرهم
ሰዎች ወይም አብዛኞቻቸው ፊ ገፍለቲን መዘንጋት ውስጥ ነው ያሉት ዝንጋቴ ውስጥ ነው ያሉት عن تدبر هذه السورة ይችን ሱራ ከማስተንተን የቷን ሱራ سورة العصر والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر እስኪ ርዕሳችን ጋር እናገናዝ መጀመሪያ የትኛው የሱራዋ ክፍል ነው ርዕሳችን ጋር የሚገናኘው وتواصوا بالحق በሐቅ የተመካከሩ አደራ የተባባሉ ሲባል በመልካም ነገር ላይ መመካከር መጠራራት ይሄ ነው እየተጠቆመ ያለው ለዛ ነው በዚህ ርዕስ ላይ ያሰፈሩት ማለት ነው ይቻ አንቀጽ ኢማሙ ሻፊዒ ምንድነው ያሉት لو فكر الناس كلهم في هذه الآية لوسعتهم ابن القيم እንደገለጹት ሰዎች በዚህች ሱራ ላይ ቢያስተነትኑ ተበቃቸው ነበር አሉ ዝርዝር ተፋሲል ተበቃቸዋለች ለማለት አይደለም የሰው ልጅ የጊዜን ሁኔታ የአላህን Subhanahu Wa Ta'ala ኃያልነት የመሳሰሉ መሰረታዊ ነገሮችን በማስታወስ ወደ ኸይር እንዲመለሱ እንዲያስተነትኑ መነሻ ትሆናቸዋለች ለማለት ነው ሱራዋ እጅግ የራቀች ነች የመጀመሪያው ማዕሪፈት الحق አለ የሰው ልጅ በሙሉ ከሳሪ ነው ከክስረት መትረፍ እንዳለበት ደወል አለ እዚህ አንቀጽ ውስጥ إن الإنسان لفي خسر ሲባል ራሱን ከዚህ ለማትረፍ ማስገኘት ያለበት ነገር አለ አራት ነገር ተገልጿል የመጀመሪያው الإيمان ኢማን ነው ኢማን ዕውቀት ይፈልጋል ሁለተኛው መልካም መስራት ነው ሶስተኛ ወደ መልካም መጣራት ነው ወደ አወቁት መጣራት ነው አራተኛ ደግሞ መታገስ ነው ወደ መልካም ስንጣራ ከቤት ይጀምራል ነቀፌታው እንቅፋቱ ከዙሪያው ይገጥማል ረሱል ሰለላሁ ዐለይሂ ወሰለም ከሳቸው ወዲያ ጥበበኛ ተጣሪ ነገር ግን ያለ ስማቸው ስም ያለ ግብራቸው ብዙ ነገር የተባሉት ዳዕዋ በራሱ ምን ስለሚያመጣ ነው ብዙ መሻክል ስለሚያመጣ ብዙ እንቅፋት ስለሚያመጣ ነው ሁለት ሰዎች ይላል አንድ ሰው ሲያወራ ሊቢያ ውስጥ ከረጅም ዘመናት በኋላ ከ20 ዓመታት በኋላ ተገናኙ እንዴት ነህ አለው ደህና ነኝ አለ ሰላም ነኝ አለ ሰላም ነህ አዎ ሰላም ነኝ አሃ ዳዕዋ አልጀመርክም ማለት ነው አለ ዳዕዋ ብትጀምር ሰላም አትሆንም ብዙ ነገር ይገጥምሃል አለ ዳዕዋ ውስጥ ስም መጥፋት አለ ብዙ ነገር መባል አለ ወደዚህች ሱራ ስንመለስ ምን ያህል ዋጋው ከፍ ያለ እንደሆነ የሚያመላክት አንድ ቂሳ አንስቼ ዘጋለሁ ሼኹ አልባኒ ረሂመሁላህ የሆነ ሰው ምን ብሎ ጠየቃቸው አንድ የሆነን ሰው ለአላህ ብሎ የሚወድ ሰው እንደሚወድ ማሳወቅ አለበት ወይ ብሎ ጠየቃቸው ለአላህ ብሎ እንደሚወደው ማሳወቅ አለበት ወይ ብሎ ጠየቃቸው አዎ አሉት ነገር ግን ለአላህ ብሎ መውደድ ዋጋው ትልቅ ነው ሁሉ ሰው ሊከፍለው አይችልም ዋጋው በጣም ውድ ነው ሁሉ ሊከፍለው አይችልም ዝም ብዬ ጨመቅ እያደረኩን ማቀርበው ይሄን ዋጋ የሚነግረኛል ለአላህ ብሎ የመውደድ ዋጋው ምን ያህል እንደሆነ ማን ነው የሚነግረኛል አንዱ ምን አላቸው መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ሰባት አይነት ሰዎችን አላህ ጥላ በሌለበት ቀን ከጥላው ስር ያስጠልላቸዋል ብለዋል ከነዚያ ሰባቶቹ አንዱ የተጠቀሰው ምንድነው منهم رجلان تحابا في الله لا الله ብለው የተዋደዱ በዛ ላይ የተገናኙ በዛው ላይ የተለያዩ ናቸው ስለዚህ ለአላህ ብሎ የመዋደድ ዋጋው ይሄ ነው ብሎ መለሰ ምን አሉት ይሄ ትክክለኛ ነገር ነው በራሱ ነገር ግን የጥያቄው ምላሽ አይደለም እኔ ይሄ ለአላህ ብሎ የመውደድን ታሪፍ ነው እየተደረገ ያለው ትርጓሜ ነው በተሟላ መልኩ ባይሆንም በከፊል ነው የተገለጸው የኔ ጥያቄ ዋጋው ነው ለአላህ ብሎ የመውደድ ዋጋው ምን ያህል ነው ዋጋው በጣም ውድ ነው ብለናልና ዋጋው ምን ያህል ነው ብለው ጠየቁ የፈለጉት ተግባራዊ ማረጋገጫው ምንድነው ዋጋው ይሄ ነው ለአላህ ብሎ መዋደድ እንዳለ ተግባራዊ ማረጋገጫ የሚከፈል ክፍያ አለ ይሄ ምንድነው ነው የጠየቁት አንዱ መለሰ ምን አላቸው አንድ ሰው ለነፍሱ የሚወደውን ለወንድሙ መውደዱ ነው አላቸው ምን አሉት ይሄ የመውደድ ሲፋ ነው መገለጫው ነው ወይም ከመገለጫዎቹ አንዱ ነው እንጂ ለአላህ ብሎ የመዋደድ ዋጋው አይደለም ለአላህ ብሎ መውደድ ሲኖር ገላጩ ነው አሁን የጠቀስከው ነገር አሉት ሌላ ጥያቄ ሌላ ምላሽ ምን አላቸው قل إن كنتم تحبون الله በላቸው አላህን የምትወዱ ከሆናችሁ ፈተቢዑኒ ተከተሉኝ በላቸው አላህ ይወዳችኋልና የምትለውን አንቀጽ አነበበ ምን አሉ ሼኹ አልባኒ ረሂመሁላህ هذا جواب صحيح لسؤال آخر ይሄ ትክክለኛ ምላሽ ነገር ግን ለሌላ ጥያቄ ነው አሉት የዚህ ጥያቄ ምላሽ አይደለም አሉት ሌላ ጥያቄ ሌላ ምላሽ ምን አላቸው ምናልባት ምላሹ በዚህ ሐዲስ ውስጥ ይኖር ይሆናል አላቸው
ሶስት አይነት ሰዎች ሶስት ነገሮችን ያስገኘ ሰው የኢማንን ጥፍጥና አግኝቷል የሚለው ሐዲስ ውስጥ እዛ ውስጥ አንዱ የተገለጸው ምንድነው الذين تحابا في الله لا الله ብሎ መውደድ ነው ለአላህ ብሎ መውደድ ለአላህ ብሎ መጥላት ነው ይሄ የመሐባ ለአላህ ብሎ የመውደድ ፍሬው ነው አሉት አፈሩ ነው ነጸብራቁ ነው ሲኖር ፍሬውን ታይበታለህ ለአላህ ብሎ መዋደድ ሲኖር ይሄ በዚህ አሻራው ነው በዚህ ታገኘዋለህ አሉት እንጂ ይሄ አይደለም ምላሽ ሌላኛው ምላሽ ምን አላቸው ይችን ሱራ አነበበ ያለንባት ርዕስ والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر ይህን ሲያነብ ጊዜ ምን አሉ أحسنت አሁን በትክክል መልሳል ትክክል የተመለሰው هذا هو الجواب ብለው በሰፊው ማብራሪያ ሰጡ የማብራሪያው ጭብጥ ባጭሩ ምንድነው ለአላህ ብሎ መውደድ ዋጋው ትልቅ ነው ሁሉ ሰው ሊከፍለው አይችልም ማለት ለአላህ ብለው ሰዎች ይዋደዳሉ የሆነ ያክል የእውነትም ይኖራል ነገር ግን በተጨባጭ ዋጋው ምንድነው እኔ ላንተ ለአላህ ብሎ የሚል ውዴታ ከኖረኝ ልክ እንደ ጥላ በምክር ልከተለ ነው ጥላ ካንተ እንደማይነጠለው በምክር ካንተ ላልነጠል ነው ነገር ግን ብዙ ሰዎች ለአላህ ብለን እንዋደዳለን ካሉ በኋላ መሐላቸው ምን ይኖራል አሁን ይሄን ብናገረው ይከፋ ይሆን ይቆጣ ይሆን ይርቀኝ ይሆን ይሸሽ ይሆን ስሜት እየተጠባበቅን ማንናገራቸው ነገሮች አሉ እውነተኛ የሆነ ለአላህ ብሎ መዋደድ ቢኖር ግን ይሄ ስሜት አይኖር ተነግረዋለህ የሚጠቅመው ስለሆነ ማለት ነው እንዳትከፋ ይሄ ነገር እንደዚህ ነው ከዚህ መመለስ አለብህ እውነተኛ የሆነ ለአላህ ብሎ የመዋደድ ዋጋው ይሄ ነው በምክር ልክ እንደ ጥላው የቀረብከው ልትሆን ነው እሱም እንደዚያው ይሄ ነው ዋጋው አሉ የሱራዋን ዋጋ ለመጠቆም ነው በዋናነት የፈለኩት ሰዓት በጣም ገፍቻለሁ እዚህ ላይ አቆማለሁ ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك